አምራዊ ለውጥን በህይወታችን የማናየው ጥሩን ስላላወቀን ወይንም ደግሞ ቅንነት ስለጎደለን አይደል። ፈጣሪ የሰጠንን ጊዜ ባለማወቃችን ነው። መፍጠን በሚጠበቅበት ቦታ ስንዘገይ፣ መቀመጥ በሚገባን ቦታ ስንቆም፣ መቆም በሚገባን ቦታ ስንቀመጥ፣ ብዙ ሰዎች ውስጣቸውና ውጫቸው የተለያዩ ሰዎች ናቸው ወይንም ደግሞ አርቲፊሻል። አምራዊ ለውጥ በህይወታቸው ወይንም ደግሞ ፈጣን የሆነ ለውጥ በህይወታቸው ውስጥ እንዳይኖር ከሚያደርጋቸው ነገር ውስጥ አንዱ ውጫችንና ውስጣችን የተለያየ ነው። ለክብር ለታይታ በማስመሰል ውስጥ ስለምንኖር፣ ስለዚህ በህይወታችን ውስጥ ፈጣን ለውጥ መምጣት ያልቻለው ለዛ ነው። ዛሬ በአንድ ሐሳብ እስቲ ታሪካችንን እንጀምራለን። በመጽሐፍ ቅዱስ ውስጥ የምናውቀው ዘኪዮስ የሚባለው ሰው ብዙ ጊዜ ይህንን ክፍል ከብዙ ሰዎች ሰምታችሁት ሊሆን ይችላል፣ ከብዙ ሰዎችም ደግሞ አይታችሁት ሊሆን ይችላል። እኔ ግን በተለየ መንገድ ዛሬ የዘኪዮስ ሐሳብ ገብቶኛል። በህይወታችን ውስጥ ትንሽ የገባንን ነገር አብረን መከፋፈላችን ለአንድ ሰው ትምህርት፣ ለአንድ ሰው ለውጥ ብቻ ሳይሆን ለብዙ ሰው ለውጥ፣ ለብዙ ሰው መማሪያ ይሆናል። ለምን? በእኔ ህይወት ውስጥ ትንሽዬ ለውጥ ስላመጣ። ዘኪዮስ ለሚፈልገውና ለሚወደው ነገር ያደረጋቸውን ነገሮች በህይወት ውስጥ ትልቅ ለውጥን እንዲያመጣ አድርገውታል። ከዚህ መሃል አንዱ ዘኪዮስ ኢየሱስን ለማግኘት በሾላ ዛፍ ላይ ለመውጣት ክብሩን፣ በህይወት ውስጥ ያሉበትን ዝና፣ በህይወት ውስጥ ያለበትን ትልልቅ ነገሮችን እንኳን አልጠበቀም። ፈጣን እርምጃ በህይወት ውስጥ ወስዶ የሾላ ዛፍ ላይ ወጥቷል። እኛ በምድር ላይ የምናውቃቸው ሰዎች በዝናቸው፣ በሀብታቸው፣ በክብራቸው ትልቅ የሆኑ ሰዎች ይህንን ነገር ቢያደርጉ እንስቃለን። ዘኪዮስ ግን ወዲያውኑ ህይወቱን መቀየር ስለፈለገ በውስጡ ያለበት የዘኪዮስ ማንነት አጭበርባሪ፣ ሌባ የሚል ስያሜ ብቻ ያለው ነው። ቀራጭ፣ ኃጢአተኛ፣ ወንበዴ የሚል ስም ብቻ ነው ያለው። እሱ ግን በህይወት ውስጥ ያለው ስሙና ማንነቱ የማይገናኝ ሰው እንደሆነ መጽሐፍ ቅዱስ ይናገራል። ይሄ ሰው ግን በህይወት ውስጥ መቀየርና መለወጥ የሚፈልገው ነገር ስለነበረ ምንም አይነትን ነገር ጊዜና ሰዓትን ሳያጠፋ የሾላ ዛፍ ላይ ወጣ። በምንም አይነት ህይወት ውስጥ ብንሆን ኢየሱስ እኛን ለመለወጥ ዝግጁ እንደሆነ ያሳያል። ስግብግብ፣ ቀማኛ፣ ኃጢአተኛና ራስ ወዳድ የሆነ ሰው እንደሆነ መጽሐፍ ቅዱስ በደንብ አድርጎ ይነግረናል። ዘኪዮስ የሚፈልገውን ነገር ለማግኘት ሁሉንም ነገሩን ትቷል። ክብሩን፣ ማዕረጉን እንደዚሁም ሀብቱን ትቶ ኢየሱስን ለማግኘት ሄዷል። የሄደበትን ርቀት እንድትመለከቱ ፈልጋለሁ። ዘኪዮስ በህይወት ውስጥ ሀብት አለው፣ ስልጣን አለው። የሚፈልገውን በሮም መንግስት ውስጥ የሚፈልገውን ነገር ለዞም አንድ መጽሐፍ ላይ የሮም መሪዎች ለቀራጮች ደሞዝን አይከፍሏቸውም ነበር። ለምን? ከህዝቡ የሚወስዱት ብር በጣም ብዙ ብር እንደሆነ ስለሚያውቁ አይቀበሏቸው ነበር። ይህ ሰው ይህንን ያክል ክብርና ዝና ያለበት ሰው በህይወት ውስጥ ግን ፈጣን የሆነ ለውጥ እየፈለገ ስለነበረ ምንም አይነት ነገር ሊበግረው አልቻለም። ለምሳሌ እንመልከት እስቲ። ዘኪዮስ መሰላል አንጡልኝ ቢል፣ ዘኪዮስ ሲወጣ እሾክ ቢወገው፣ ዘኪዮስ ቅርንጫፎቹ ኢየሱስን እንዳያይ ቢያደርገው ኑሮ ኢየሱስን ማግኘት ይችል ነበር? አይችልም ነበር። ዘኪዮስ ግን እነዚህ ሁሉ ነገሮች አልበገሩትም። ኢየሱስን ለማየት መክፈል የሚገባውን ዋጋዎች እንዳለ በህይወት ውስጥ እየከፈለ ነበር። በህይወታችን ውስጥ ሁላችንም አርቲፊሻል የሆነ ማንነት ውስጣችን ውስጥ ስለያዘን ባዶ ኪሳችንን እንኳን ሆነን ካልከፈልም ብለን ያልሆነ ውርደት ውስጥ፣ ያልሆነ ቅሌት ውስጥ እንገባለን። ማስመሰልን በህይወታችን ውስጥ መተዋለን። ለምንፈልገው ነገር ዋጋ መክፈል አለን። ነገ የምንፈልገው ነገር እኮ ከፍ ያደርገናል። ጌታ ኢየሱስ በሚመጣበት መንገድ በጣም ብዙ ሰዎች ጌታን ወደ ቤታቸው እንዲገባ፣ እንዲጎበኛቸው፣ እንዲፈውሳቸው እየጠሩት ነበር። ጌታ ግን ሌባ፣ ቀማኛ፣ ኃጢአተኛ የሆኑ ዘኪዮስ ጋር ለምን ሊገባ ቻለ? ዘኪዮስ በህይወት ውስጥ የሄዳቸውን መንገዶች እንግዲህ ተመልከቱት። መጀመሪያ ላይ እንደጀመርኩላችሁ ፈጣን የሆነ ነገር በህይወታችን ውስጥ ወይንም ደግሞ ታምራታዊ የሆነ ለውጥ በህይወታችን ውስጥ እንዲመጣ መቀመጥ በነበረብን ሰዓት ላይ ስንቆም፣ መፍጠን በነበረብን ነገር ላይ ስንዘገይ፣ መሄድ በነበረብን ቦታ ላይ ስንቆም፣ ብዙ ጊዜ የለውጣችንን መንገድ ስንተላለፈው ቆይተናል። ዘኪዮስ ግን መሄድ የነበረበትን መንገድ ከመሄዱ የተነሳ ጌታ በሱ ቦታ ላይ ቆመ። ጌታ የምር ዘኪዮስ መለወጥ እንደፈለገ፣ የምር ቀራጭ የሚባለው ስም የምር ከውስጡ ፍላጎት እንደነበረው ጌታ በዛ በር እንዲቆም ግዳስ ብሎታል። ያ የሾላ ዛፍ ጋር መጠጠሉ፣ ዝናውን፣ ክብሩን፣ የፈለገውን ነገር ሁሉ ትቶ በዛች ቦታ ላይ መቆም መቻሉ ዘኪዮስን ትክክለኛ ራዲካል የሆነ ለውጥ በህይወት ውስጥ እንደፈለገ ያስታውቃል። ብዙዎቻችን በህይወታችን ውስጥ
ለውጣችንን ከመፈለግ ይልቅ በማስመሰል ለዞም ብዙዎቻችን የሌለንን እንዳለን አድርገን ስናወራ ስንናገር የምንውል ሰዎች እንደሆነ እንተዋወቃለን። ብዙዎቻችን በህይወታችን ውስጥ ለውጥ ፈልገን ብዙ ነገሮችን አድርገን እናውቃለን። ጾመን እናውቃለን፣ ጸልየን እናውቃለን፣ በዝምታ ውስጥ ራሳችንን ብዙ ነገር አድርገን እናውቃለን። ግን የሄድናቸው መንገዶች የዘኪዮስን ያክል አይነት መንገዶች ናቸው ወይ? አልተላለፍንም ወይ? ከጌታ ጋር በለውጣችን በህይወታችን ውስጥ የሚመጣውን ለውጥ እንድንተላለፍ አላደረገንም ወይ? ዘኪዮስ ጌታ ሲጠራው እንዴ ታቀኛለህ ወይ አለ። እዚህ ጋር በጣም የሚገርመኝ ነገር አለ። ባይዘው እሱ ቁመቱ አጭር መስሎት ሾላ ዛፍ ላይ ይወጣል። ጌታ ግን ከርቀት ሆኖ ዘኪዮስን ተመልክቶት ነበር። የሄደውን እርምጃ ጌታ ተመልክቶት ነበር። በህይወት ውስጥ ከነበረበት ነገር እየኖረ ካለበት ህይወት ውስጥ መውጣት እንደሚፈልግ ዘኪዮስ የሄደውን እርምጃ ጌታ ኢየሱስ ተመልክቶት ነበር። በህይወታችን ውስጥ ለመሮጥ ጊዜ አለን፣ ለመፍጠን ጊዜ አለን፣ ለመቀመጥ ጊዜ አለን፣ ለነገሮች ሁሉ ጊዜ አለን። ዘኪዮስ በዛ ሰዓት ላይ ክብሩን ዝናውን ትቶ ፈጥኖ ሮጦ እዛ ላይ ወጣ። ከእንደገናም ደግሞ ዘኪዮስ ሆይ ና ፈጥነ ውረድ ሲለው ጊዜ አልፈጀም። ጌታ ሆይ ልወድቅ እችላለሁ፣ እነንተናን አምጡልኝ እንደዚህ አላለም። ፈጥኖ ነው የወረደው። ለምን? ከነገሩ ጋር መገናኘት ይፈልጋል። ጊዜ ፈጅቶ ደክሞበታል። መሰላል አንጥቶ ተንጠልጥሎ ጌታ ኢየሱስ እንዳያልፈው ብዙ ነገሮችን አድርጎ ነበር። አሁን ደግሞ ለምላሹ ደግሞ ሲመጣ ጌታ ፈጥኖ ወደ ነገሮች ውስጥ መግባት ነበር። ጌታም ያለው ይሄንን ነበር፣ ፈጥና ውረድ አሉ። እሱም ፈጥኖ ወረደ። በህይወታችን ውስጥ ብዙ ጊዜ እግዚአብሔርን እንጠይቃለን፣ እንጾማለን፣ እንጸልያለን። ከነገሮቻችን ጋር ግን መገናኘት የማንችልባቸው ነገሮች እግዚአብሔር ፍጠኑ፣ በዚህ ጉዳይ ላይ ትደርሱበታላችሁ በሚለን ጉዳይ ውስጥ እኛ የለን። መጠየቅ ብቻ ነን እንጂ ለመልስ ዝግጁ አይደለም። በህይወታችን ውስጥ ማዘጋጀት ያለብን ሁሉንም ነገሮች ከማስመሰል በህይወታችን ውስጥ ከሌሉን ነገሮች ከተደበቅንባቸው አርቲፊሻል ህይወቶች ውስጥ ወጥተን ራሳችንን በእግዚአብሔር ፊት ለመለወጥ ዝግጁ ማድረግ። ዘኪዮስ ዛሬ በህይወታችን ውስጥ ትልቅ ምሳሌ ይሆናል። የሄደበትን የህይወት መንገድ ተመልከቱት። ለለውጥ የደከመበትን ድካም ተመልከቱት። ማንንም ሳይፈልግ እንግዲህ ዝና አለው፣ ክብር አለው፣ ባለሀብት ነው። ይሄ ሁሉ ነገር ትቶ ግን በህይወት ውስጥ ራዲካል የሆነ ወይንም ደግሞ ፈጣን የሆነ ለውጥ ስለፈለገ ማንኛውም ነገር ሳይዘው እርምጃውን ቀጠለ። ዛሬ ቻናሌ ቤተሰቦች በህይወታችሁ ውስጥ ፈጣን የሆነ ለውጥ የምትፈልጉ ከሆነ አርቲፊሻል የሆነ ህይወት ትታችሁ እናንተና እግዚአብሔር ብቻ ጉዳያችሁ ፍቱ። የምንፈልጋቸው ነገሮች ዋጋ ያስከፍሉናል። የምንፈልጋቸው ነገሮች እያንዳንዱ ነገሮች ስቴፕ ባይ ስቴፕ ከዚህ በፊት በነበሩት የቪዲዮ ትምህርቶቻችን አውርተናል። የዛሬው ደግሞ ትክክለኛ ራዲካል የሆነ ለውጥ የምንፈልገው በህይወታችን ውስጥ እንቅስቃሴ ያስፈልገናል። መፍጠን ባለብን ጉዳዮች ላይ መዘግየት የለብን። መዘግየት ባለብን ጉዳይ ላይ መፍጠን የለብን። መቀመጥ ባለብን ጉዳይ ላይ መቆም የለብን። ያለበዛ ከህይወታችንም ጋር ከፈጣሪም ጋር ያለንን ግንኙነት እንዲቋረጥ ያደርገናል። ስለዚህ የቻናሌ ቤተሰቦች በዚህ ትምህርት ህይወታችሁን ለውጣችሁ ነገ የተሻለ ቦታ ላይ ሆናችሁ እንደምንገናኝ በጣም አምናለሁ። አብራችሁ ስለነበራችሁ አመሰግናለሁ።